አትሊስት ሰላም ልበላችሁ ብዬ ነው። እሺ ያው ውሸት እንዳይመስላችሁ ብዬ ነው። እውነት እናድርገው ብዬ ነው ኢንሻአላህ። እሺ ጀማው እንዴት ናችሁ አላችሁ? ምን ያስቃችኋል? ሆነ ተከናወነ። ጥራቸው። እንዴት ናችሁ ጀማው? ሰላም ናችሁ? ሼር አድርጉት፣ ሰላም እንባባል። ሆነ መብሩክ ብለናል፣ ተቀብለናል። ማስረጃ አካል ተጨፈረ አይሆንም። እዛ ድረስ ላስገባችሁ በሰርግ ዕለት ማለት በእንትን ዕለት አይከብድም። ፕራንክ ላድርጋችሁ እንዴ? ፕራንክ ላድርጋችሁ? አስተግፊሩላህ። የምር ነው አላላችሁ? ቀልድ መስሏችሁ ነበር አንዳንዶቻችሁ ሰዎች የምር ነው እያላችሁ ያላችሁ። you think it was ቀልድ? አልሐምዱሊላህ። ዱዓ አድርጉ እሺ። ለማንኛውም ዱዓ አድርጉ እና ኢንሻአላህ እንዳጠፉ። ምናልባት ከጠፋው እንዳትረሱኝ እስከምመጣ ድረስ የተወሰነ ጊዜ አይደለ? እንደዛ ነው። የተወሰነ ጊዜ እስከምመጣ። የት ናት? ገና ቤት ልንሄድ ነው። ቤት ልንሄድ ነው። መጥፋቴ ማየት ይቀራል ብላችሁ ነው? መጥፋት የት ይቀራል? ምድረ ላጤውላ ምድረ ላጤውላ ማለት ነው። በትንሹ ማንን ማሳያችሁ ነው እኮ። ገና ከቤት ልንሄድ ነው፣ እነሱ ቤት ልንሄድ ነው እኮ። እሺ ገና ሞጫችን ነው። ጓደኞቼ ጋር አብረን ሆነን እንደዛ ነው ኢንሻአላህ። እና እንዴት ናችሁ? ምን አዲስ ነገር አለ? ማሂርና ሰላም በለኝና እንዴ እና ማሂርም ነው ግቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልመጣም ነኝ እንዴ? አንተማ ተው ሰራልኝ አልነበርኩም። ለዛ ነው ግን መምጣት አለብኝ ዛሬ መምጣት አለብኝ። ኧረ ይደብራል እንዴ? ምን ሆናችሁ ነው? አለይኩም ሰላም ወራህመቱላህ። ሁሴን ትላለህ? እሺ እንዴት ነው ባላ? አይ ማሻአላህ መብሩክ። ደህና ነኝ አልሐምዱሊላህ ረብል ዓለሚን። ሁሉ ሰላም። ያው ልንሄድ ነው፣ ልንንቀሳቀስ ነው። ቃብልሃል ወላሂ ማሻአላህ። አላሁ አክበር ትላለህ? አይ ቤት እንመጣለን እኛ በቃ አብሽር ኢንሻአላህ። ማሂሮ ሰላም አለይኩም። እኔም እመጣለሁ እያለች ነው። ሰምቻለሁ እኮ። ማነሽ? ወአለይኩም ሰላም። ማሻአላህ ማሻአላህ። ኢንሻአላህ ትመጫለሽ። እሺ ትመጫለሽ በልኝ ወይ ገና ካሁኑ ሳታመጣት ላጤ ምናምን ብለህ መስደብ ጀመርክ። አተላጤ አልተከበረ ከባድ ነው። እውነትህን ነው ማሂር፣ እውነትህን ነው።
ላጤዎች አርፈው ነው የሚቀመጡት ትላለህ። አብዱ ይመጣ። እሺ ፈርተው ነው ያልከኝ? አንዱ ላጤ መጣ። ያው ልከላይ ምስኪን አልቆጠርኩትም ማለት ለማ ይብሩ ላጤ ዘካ ያስፈልገዋል ተብሏል። እንደ ምስኪን ስለሚታይ ዘካተል ፊጥር ነው። ዘካተል ላጤ ኧረ በአላህ ያው አጠገቤ ባትሆኑ ሁላችሁም ያው አጠገቤ እንደሆናችሁ ነው የምቆጥረው። ለዛ ነው የከፈትኩት። እሺ ኢንሻአላህ። እና ታዲያ ይሄን ሁሉ ሰው ልጥራ ነው እንዴ? አስባችሁታል? ይሄን ሁሉ ሰው ጠርቼ ደግሞ እዛ ያጨበጨብኩልኝ። አረ የለውም ክላክስ ምናምን በሰላም ነው። እሺ ምን ሄደው ሀቢቢ ምንም ወፍ እንሂድ። አንተ ሰፈሬ የሆነ ግን እኔማ ተው እነግርሃለሁ። ሰፈሬ ጎረቤት ነው። የት ነው ኧረ ተው ጃፊ ተው ነው ብዙ ነው የማወራው። አሁን እዚህ ውስጥ አላወራም። ሰው ይከራዋል። አዎ ላይ ብለኝ እንዴ ምን መስመር ናቸው የሚያውቁት? አዎ ማን ያለው አረ ችግር የለውም። በቃ ዙቤር የት ናቸው? የት ነው ዙቤር? አታወቁና ምንድነው አሁን እዚህ ጋር ያለው ህዝብ ራሱ የታዘባችሁ ነው። እሺ ሰላም አለይኩም ወራህመቱላሂ። የገባችሁ ረያን አብዱ ደህና ነህ? ማሻአላህ ቤተሰብን ይጠብቅልኝ። ደስ ብሎናል ወላሂ። አሚን 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 አሚን። እና ከዚህ በላይ እንግዲህ ጨምርልን። አነስም ብቻ ፈልጉልኝ፣ አነስም ብቻ ፈልጉልኝ አደራችሁን። አብረን ነው ዱዓ ያደረግነው። ለዚህ እኛ ዱዓ ሳታረግ እኛም ብሎ ነው ያደረገው። እንዴ ስማ ለአንተ ነው ወይስ ለራሱ? አነስ ለኔም ለሱም አንድ ላይ ነው ያደረግነው ቁጭ ብለን። አይጌሽ አብሽ አንተ አላረክም እንዴ? አጃ አንተ አላረክም? ሌላ የሚቀድም ሀጃ ነበረኝ እኔ ቀጣይ አደርጋለሁ ኢንሻአላህ። ላጤ ዝም በል ወይ ይከባድ ሰልም ሙንዚር ዘመዷን የወሰድኩባት ሙንዚር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮ ምንድነው? ቆይ የምሰማው እኔ ህልም መስሎኛል። ዘመድሽን ወሰድኩብሽ። ማነሽ ደግሞ? ኧረ ኢብሮ ሳልፈነዳ በውስጥ ቶሎ ብለህ በኋላ በቃ እሺ። አብዱ ሰላም አለይኩም። ከዛ ሀናን እንላለን ኢንሻአላህ። ሰላም ወራህመቱላሂ ወበረካቱህ ሀቢቢ ማሻአላህ ደስ ይላል። ደህና ናችሁ? የማትገመት ሰው ሁሉ የተባለው ልክ እንዳንተ በቃ የማይገመት ሰው ሁሉ መገኘት ነውና፣ አዎ ኢንሻአላህ ኢንሻአላህ እንደዛ ነው ትላለህ። እሺ ሃናን ሰላም አለይኩም። ሰላም ኢብራሂም እንዴት ነሽ? አልሐምዱሊላህ። እንዴት ነህ? መብሩክ። አልሐምዱሊላህ። ደህና ነሽ? አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። እንግዲህ እያላችሁ በቃ ትላለህ። እቤታችሁ ናችሁ? ኢብሮ መቼ ነው ሰርጉ? ነው ዛሬ ነው ሰርጉ? አልነግረሽም። በቃ አንቺ ደግሞ አልበዛም እንዴ? እኔ እኮ ግራ አጋብተኸኝ እኮ ነው ተደናገርኩ። ልኬልሻለሁ። ለማንኛውም በቃ እንግዲህ ጀማው ይሄንን ይመስላል። እናንተ ማውራት ትችላላችሁ፣ ግን ተራ በተራ እየወረደ ያው በቃ ቁም ነገር ጀምር። በቃ ቁም ነገር ጀምር። ካሁን በኋላ ኢብራሂም ና እንጫወት ስንለው አይ የራሳችሁ ጉዳይ ነው ኢብሮ። እኔ አላምንም። በል ኢብሮ ወይ ነቢይ አገባ ግን አንተ አመረርከው። ወአለይኩም ሰላም። የምር ነው እንዴ?
እኔ እኮ ኤአይ መሰለኝ እኮ እኽቲ ፊላ ስለቅ ማታ አይቼ ደነገጥኩ። አይ ኤአይ ነው ህይወት እኮ ኤአይ ሆኗል። አይ ማሻአላ ወላሂ ብለዋል እኮ አብዱ መርካቶ የማትገመት ሰው ሁን። እውነት ነው። አስደመምከኝ። እኔ ግራ አጋባኝ እኮ እንዴ። ማሻአላ ለንጽጽር ጀማዎች መንገድ እየከፈትክ ነው ሀቢቢ። ማሻአላ መብሩክ ብያለሁ ሀቢቢ። አላህ ትዳርን ያማረ ሪዝቅ የሚያመጣ ያርግልህ። ወላሂ በጣም ደስ ብሎኛል። ዱአ አድርጉልኝ። ኧረ ኢብሮ ወላሂ በጣም ነው ደስ የሚለው። ባረከላሁ ለኩማ ወባረከ ዐለይኩማ ወጀመዐ በይነኩማ ፊል ኸይር። ምርጧ ሐፊዛችንን ነው የወሰደብን በእውነቱ ባጭሩ አስቀረብልን። ማሻአላ። እሺ ለማንኛውም ጀማው አንተ አብዱል ፈታ በቃ አግባ። አንተ አሁን ወጅቦብሃል አንተ አብዱ። ለዚህ መልስ አልሰጠም። ባይሆን ለአንተ መብሩክ ይበሉ ያላሉ ሰዎች እየገቡ እኔ ወላሂ አንተ ዘንበል ዱአ አድርጉ። አብዱል ፈታ ተክደናል እኮ ገብቷል። አብዱል ፈታ እንደባለፈው እና እንጫወት እንደዚህ እንሂድ ስንለው የሚመልስልን መልስ አስቡ እንግዲህ አንድ ደረጃ ጋር ቀደመን። ማሂር አንተም እኮ ወጅቦብሃል። አውርዶ ኢብራሂም ማሂርም ወጅቦበታል። ባይዘ አረ እንዳንተ የወጀበበት ዱንያ ላይ የለም። አንተ አልፏል ከመወጀቡ ላይ አልፏል። አንተ ማሂር ልክ ነህ። የማሂር ምን ነው ታዲያ ሳትነግረን አንመጣም ነበር እንዴ? ወላሂ ምን ነው መኪና እንኳን ተከራይተን አንመጣም እንዴ? እና ይሄ ሁሉ ሰው ታዲያ ከጠራውማ ሁሉንም ነው የምጠራው። የሰፈሬ ልጅ ራሱ እዚህ ጋር አለና እንመጣ ነበር። የሰፈሬ አብዱል ፈታ ራሱ የሌለ እንትን ብሏል። ኢንሻአላህ ለማንኛውም ያው ውስጥ መቼም አላሳያችሁም። ያው ከዛ በኋላ ኮስቴ ይበላለውና ኮስቴ ሲበላ ደግሞ እና ዱአ አድርጉልኝ። ዱአ አድርጉ እሺ። ዋናው ነገር ትልቁ ነገር ዱአ ነው። ያታል ቀጣይ ደግሞ አብዱል ፈታ ነው ቃል አይደል? አዎ ኢንሻአላህ እንዴ አይሆነ ማቆም ሚስጥር በዘንባውን ተው። اللهم صل وسلم على نبينا محمد አብዱ ሆይ ሄሎ አይ ብሮ ያልሰማነው ነገር አለ እንዴ? ምን አልከኝ? ዛኪር ነው ስራውን የሰራው። ስልኩን አሁን ድሮውንም እንደዛ ነው። አብረው ነው የሚሰሩት። አብራሂም ያውቀዋል። ኢብሮ በውስጥ ላኩልህ ነው። እሺ ኢብራሂም አለ አሁን ነው ማናት ሙሽራዋ የሚለው ጥያቄ ለሁላችንም አልተመለሰም። እንግዲህ ራሱ ይመልስልን። ሙሙንዚር አደራሽን እንዳትናገሪ። ያው ጭራሽ አልናገርም፣ ለማንም አልናገርም። ሲጀመርም የሚዲያ ሰው አይደለችም። እሺ ቁርጣችሁን ወቁ። ግን ማለት ነው ስለሷ ስናገር ማለት ነው ያ አላህ ኢብሮን እንጃ ምን አይነት ዱዓ እንዳደረገ አላውቅም። ሐፊዝ ነች፣ በቂራአት ደግሞ በጣም ጎበዝ ከሚባሉት ነች። የኡስታዛችን ቶፕ ተማሪ ነች። በጣም በቃ ያ አላህ ማሻአላህ የሆነች ልጅ ነች። እንደው አላህ የትዳራችሁን ይባርክላችሁ። ከሷ የሚወጡ ልጆችን እንግዲህ ኢንሻአላህ ለማየት በጣም ነው የምጓጓው። በጣም ምርጥ ልጅ ነች። ስለሷን እንጃ እኔ እንደዚህ መናገር ራሱ አልችልም። ሀይቃ አሁን እሷ ሚዲያ ብዙም ስለማትጠቀም ነው መናገር ራሱ እንትን ያልኩትና ማሻአላህ በጭራሽ ነው ያልጠበቅኩት። ጓደኛዬ ነጥቀኸኛል ኢብሮ፣ ባጭር አስቀረህብን። ደግሞ ቶሎ ወደ መድረሳ ላክልን። እኛ ስናገባ መሄድ እናቆማለን ማለት ነው። ጓደኛዬን ባጭር አስቀረብኝ ምናምን። እንደውም እሱን አስቀራችሁብን ባጭር። እሱ ነው እንጂ ያስቀረብን። ኡስታዝ አላየከውም? ኡስታዝ ሴቶች ስታገቡ ጀነት የገባችሁ ነው ይመስላችሁ እያለ ነው የሚሰድበን።
ዱዓ ግን ሰርቷል። በጣም የኡምራው በጣም ነው የሰራው ወላሂ። እንዴ በአንዴ እንደዚህ ይቻላል ኢብሮ በጭራሽ ነው ያልጠበኩት ወላሂ በጭራሽ ማለት ነው በጭራሽ። እና በጣም ሙዕጂዛ ነው የሆነብኝ ሀይቃ በጣም ነው ደስ ያለኝ። ኢንሻአላህ በሰላም አላህ ያገናኘን። ቀጣይ ማሂር ተዘጋጅተሃል? ሻማ ለመያዝ ነው። ሁላችሁም እኮ ጅቦባችኋል እንዴ? ምን ነው ልጅ ነኝ ያላችሁ ሰ አነስ እሱ ኖሮ ቢሆን አሪፍ ነበር። ለቀቅበት። ኢብሮ ግን ገምቼ ነበር ከኛ መድረሳ እንደማትወጣ። እሺ ሰላም አለይኩም ጀማው። ምን እዚህ ሌላ ሳወራ ሌላ ውስጥ ገባችሁ እንዴ? ኧረ አነስ ናግባ አነስ ና ካንተማ ጉዳይ አለኝ። ና አነስ ና አብረን ቁጭ ብለን ዱዓ አድርገን ሙድ እያዝክ ነበር። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። ሀጂ መብሩክ ብለናል። ተከናወነ። አንተ ያንተስ መቼ ነው? እኔ ማለት ሰውየው ይመጣል። ዱዓ አድርግ እንጂ ዱዓ አትጀምርም እንዴ? ባረከላሁ ለኩማ ላስተምር ወበረከ አለይኩም ወጀማዓ በይነኩም። ደውል እዛ ቢኖር እሱ ኸይር እዛ ይጠቅመናል ለነገ ቅድሜ ነው ያደረኩልህ ሀቢቢ እና ገርሞኝ በእውነት በገርደፉ ነገራችሁ ነበረ ቴሌግራም ላይ ታላችሁ ዛኔ በግድ ወሰደኝና እና ለአንተም ነገር አድርገ ነበር ህዝብ አደረገልኝ። ለኔም አየር ላይ እሱ ተመለሰ ማለት ነው። ሳምንት ሳይሞላው ይኸው እንዳያችሁት ሆነ ማለት ነው፣ ተከናወነ እና ይገርማል። ብቻ የአላህ ነገር ብቻ መብሩክ ብለናል። ሲሪየስሊ ማለት ነው። አላህ ትዳራችሁን የሰላም የፍቅር ያድርገላችሁ፣ የበረካ ያድርገላችሁ እና ሌላውን የቀረውን በውስጥ እንነጋገረዋለን። ቆይ አሚን አሚን አሚን። አነስ ጀዛከላህ ኸይር። አሚን አሚን ብለናል። አሚን። እሺ ሰላምዲን ሰላም አለይኩም። ግቡ አርሂቡ። وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته جميعا. بارك الله لكما وبارك عليكما وجمع بينكما في الخير. ما شاء الله. እንግዲህ ምን ዱዓ ነው የሚደረገው? አይ ማሻአላ ደስ ይላል ወላሂ። አላህ የተባረከ ትዳር ያድርገው። ሷሊህ ሰሂህ የሆኑ ልጆች የምትወልዱበት ለዱንያ ለአኺራችሁ የሚጠቅም ትዳር ያድርግላችሁ። አሚን አሚን አሚን። አዳቡ ዚፋፍ ቀርተሃል? እሺ ትችዋል። ማሻአላ ደስ ይላል ወላሂ ወላሂ። ዛሬ አምስተኛ ልጄን ካገኘው ኦልሞስት 7 ቀን ሆነኝ። አሁን ደግሞ ወንድማችን ሲያገባ በጣም ደስ ይላል። እኔም ዱዓ አድርጉልኝ አላህ ያሳድግልህ በሉኝ። ሌሎችንም አሁን የተወለደው ነው ልጅ እና ማሻአላ ብያለሁ። ኢብሮዬ ደስ ይላል።
ስማ ሰላምቲ፣ ለማንኛውም በዱዓ አትርሳኝ። በደንብ ዱዓ አድርግ ኢንሻአላህ። አንተም ዱዓ አድርግ። ሰማኛ። አሁን ቅርብ ጊዜ ነው ገና ልጅ ተወለደልኝ፣ 5ኛ ማለት ነው። ወላሂ ማሻአላህ ማሻአላህ ማሻአላህ። አላህ ሳሊህ አባት ያርግህ ባለ ዱዓ አድርግ ኢንሻአላህ። ማሻአላህ ሪዝቁንም ያስፋልህ ትላለህ። እንደ ተስፋ ነው። አሚን። መጀመሪያ ሰው አደርጋለሁ አለኝና አሁን የደወለልኝ አነስ ወይ ላጤ ነህ እንዴ? ማኔ ነው የብሮ አነስ ላጤ ነው እንዴ? ምን ሆነሃል? እዚህ እንዳለ በላጤ ጀማዓት ላይ ተሰበሰብ ነው። ላጤ ብቻ ላጤ ይወጣ። ከአሁን በኋላ እንዳታስገባሽ። ሰው ዱዓ ሲያደርግ አሚን በትክክል አይልም። ሰው ታውቃለህ፣ ችግር እኮ አሚን አይልም። ለዚህ ያበቃው አነስ ለዛ ነው የቆረሽው ሄሎ ወይ አነስ ለዛ ነው የቆረሽው። አመልጦት ነው ቆረሸ፣ አመለጠው። በቃ በመሃል ማለት ከልባችን ሆነን ነው ትላለህ። አንተ ግን እንዴ ከባድ ነው። ለማንኛውም ማን ናልከኝ እንትን ስልክ ገብቶበት ነው፣ ለዛ ነውና ላጤነ ለሚለው ላይክ ገና ነን እኛ እኮ፣ ለዛ ነውና አንዳንዶቹ አሁን ለምሳሌ እነ መባል መጠየቅ ያለባቸው ከላይ ያለው እና አብዱል ፈታ ምናምን ነው። እድሜያቸውም ትንሽ ገፋ ብሏል እና እስካሁን ላጤ በአብዱል ፈታ ነው መጠየቅ አለ። ግን ሊያገባ ነው አሉ ሰው አትናገርብኝ ጃ አትናገርብኝ ሰው እኔ ደብቄ እሺ በቃ እሺ ኮኪን አስገቧት ሞዴሬተሮች ከታች መጣው ምናምን እያለ ነው አይደል? አብዱል ፈታ እንደዛ ነገር ብቻ ደርሰዋል መሰለኝ። አቂያ ሴቱ ጋር ነው ምናምን እያለ ነው። እየደረሱ ነው። እንግዲህ የምታውቁት ካላችሁ ሰፈሩን በጥቆማም እንሄዳለን። ከኋላ የተከተልኩት ነው፣ አላወቀም እኮ ሳይነግረኝ። እንዳንተ ነው የሚሻለው። እንደ ኃይለኛ ስልክ አይሰራ ምናምን አላለኝም። ወይኔ አረ ፎገረኝ እኮ በቃ እኔንም ስንት ነገር አረገኝ። ኒኮ ማታ ነው ያወቅሁት። ወላ የሆነ ስልክለት አው ምናምን አለኝ። እንግዲህ አንተም ሳጠራኝ እንግዲህ እንዳታረገኝሽ። ለማንኛውም አንተ አንድ ያመጣሃት ልጅቷን ምንድነው ምጠራ? ምናልባት ከረሳኝ ብዬ ነው። አይታወቅም እኮ ሰው በእጁ ሲያደርግ እኮ በቃ ሽምጥጥ ነው የሚያደርገው። አሬ የለም እንደዚህ። አቤት ጨዋ ስትሆን እኮ ያ አላህ ማሻአላህ። ባይዜ ከስር ህዝቡ እኔና ዩሮ አንድ ላይ ነው ዱዓ ያደረግነው። ባለፈው ስል ዩሮ ዱዓ አድርግልን ማለት ጀምሯል ሰው። እንዴት ይታያል ይሄ ነገር?
የአንተ ዱዓ ተቀባይነት የለውም ነው የእሱ አየር ላይ ነው እንዳየው እኮ ነው። አነስ አንተ ዝም በል አንተ አይደለም እኮ የምትወስነው እና ደግሞ ያደረገው እሱ ነው። እኔ አይደለም ያደረኩት እኔ አሚን ብቻ ነው ያደረኩት። ተው ግን አንተ ተው ነግሮናል። እሱ አብረን ያደረግነው ናና አይደል ያኔ አይደለም ስለተዳለ አረገ ምናምን ብዬ ጠየቅኩኝ እኮ ወላሂ እሱ ነው ጣርቶኝ ማለት ነው። ና አነስ ምናምን ማለትና ከዛ በኋላ አብረን ጧፍ እያደረግን ከዛ ብሮ አንተ ሳላደረክም ዱአ ጃኒ ቅድም አልነገርኩም? የሆነች የምትቀድም ሀጃ አለችብኝ ቀጣዩ ኡምራ ላይ ኢንሻአላህ። ፕላን ቢ አላስኩም? አይ አልገባም። ፕላን ቢ ሲም ቢም ላይ የለም። ትንሽ ረበልሽ ዛኪርን አስገቡት በእናታችሁ አለ። መብሩክ ሊሉ የገቡ አሉ። በተራ ተራ ከላይ በሎ መብሩክ እያላችሁ እንትን ኢብሮ እየሰማ ከሆነ ወደዚህ ተመለስ። ያ አለ እሺ አለው። አይ አንድ እያወራሁ ስለሆነ ነው። እሺ አባ ሙሽራ አብሽር፣ ምንም ችግር አትጫን። እሺ ዛሬ አይን አፋር ሆኗል። አረ የለም አይቷል። አይን አፋር ሆኗል። የሌለ ማሻአላ ብራዘር አይነ ቀቀየ በልቻለሁ። እዛ ስደርስ ነው ችግሩ። ስማ እስካሁን ድረስ ምንድነው በአላህ ነገሩኝ የሚሉ አሉ። ምንድነው አሁን? እሺ ምንድነው እንደዚህ አይነት ሰው የሉም፣ ሶሻል ሚዲያ ላይ የሉም። ለዛ ነው እነሱ ኮመንት ላይ ነግሯቸዋል። ማን ነው በዚህ ሰዓት ጥያቄ ነበረኝ የሚለው? አረ ላላ ብላችሁ ተው። እሺ አብዱፌ በዛሬ ቀን አይ ሌላ ጥያቄ ይሆናል እንጂ አረ ማንንም እንዳታስገባብኝ ጥያቄ የሚል አደራሽ እኮ የንጽር ጥያቄ አይሆንም በእርግጠኝነት። አብዱፌ አጃ የሆነ ስራ ይዤ እኮ ነው እንዴ? አነስ ስታወራ ሰምቻታለሁና ያው ለሌሎቹም እዛ በደንብ ኢብራሂምን ተጫኑት። እሺ አሪፍ ነገር አለ ምናምን የተባለ ነው እዛ መድረሳ እኔ ልጠቁማችሁ። አስፎገረችዋ። አይ ስታወራ እሱ እንኳን ዝም ብሎ ነበር ያየህ ራሽ ብሏል እሱ እና እሷ ተናግራለች። አነስም እያለኝ ነበር እዛ መድረስ አስመዝግበኝ እያለኝ ነበር እኮ አሁን በውስጥ አነስ አስመዘግበዋለሁ። አነስ ነው እብሩ ጋር ዝም ብሎ ወይ ሰበብ እያደረገ መመላለስ ነው ያለበት። በቃ ምንድነው? እኔ አልገባኝም። አልፈታው ታወራው አሁን አይተ አስመዝግበኝ ያልከኝ እንትን መድረሳ ነው የሆነ ነገር አለ። ኧረ ዋላህ ተው ግን ችግር የለም ትመዘገባለህ። እኔ አልወጣኝም። አነሱ እንኳን ይመሰክራለሁ። ትንሽ መቆየት አለበት። ዳርዳር እያለ ነው ለራሱ ፈልጎ ነው ዳርዳር እያለ ነው። ለዛ ነው አይደለ? በእኔ እያሳበበ ነው እንጂ ለራሱ ፈልጎ ነው ዳርዳር እያለ አስመዝግብ ብሎ ሊዳ እዛ እኔማ ጃ ነገረ አንዴ ቢያገባ ነው አለ እኮ
አንተ አለ እኮ በቃ ዝም በል አንተ የነካው አንተ አግባና ጃይቱ ነው። ቆይ አብዱል ፈታዩ አያቆም እኮ ብያለሁ እኮ ወላሂ እኔ ታዝቤ ዝም ልበል በቃ ቀረላ እና እኽቲም መተዋል ከታች እንግዲህ ያነሽጡታል። አነስ ይሄን ድምፅ ተቆመረ አይ የሆነ ሰው እየመሰለኝ ነው፣ ግን ያን ሰው አውቀዋለሁ። ልናገረው ወረ የገመትኩት ሰው አለ። አይ በቃ ተው። እርግጠኛ ነህ? ምልክት ንገርና ዝም ትላለህ። እሺ ምን አይነት ምልክት ልስጥ? ያው ስም አላወቀውም። በቃ ዝም በል በቃ ተው። አንተ በጄ ነው የሚጀምረው። አላወቀውም። በቃ ተው ዝም በል በቃ ተው። በጣም ነው የሚያሳዝነው። ላለቅስ ነው ወይኔ ደርሰዋል። እያየ ነው አጃ ተደርሷል ወደ ቦታው። ውጡ ነው ያኔ እንጃ አልተነገረኝም። በስ ምን ታየ? እልልታውን ነው ወይስ? አረ ይምሩን እንዳታነሽጡት። ሰሞኑን ብዙ ሰርግ ነው ያለው። ጠብቁ። ይምሩም አለ ቃል ተከታታይ ነው። አይ ማሻአላ ትንሹ ነው ለጂን ሰጠዋል። አህሚ አላደረስለት አለ ያደርሰለሱማ። እኽቲ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰው ሁሉ በቃ አንቺን ብቻ ነው የሚያምነው። አንቺን ብቻ ነው የሚያምነው ሰው። የተረዳሁት እኔ እሱን ነው። ኢብራሂም ቢል አያምኑትም እንዳንቺ። ግድ ነው እኛ ጋር የእውነት መረጃ እንጂ ሌላ አይወጣም። ለዛ ነው አሁን እልልታውን ምናምን ነገር እስኪ ፎ አድርጉት ቤቱን። እንዴ ምንድነው ኮመንታችሁ ሲያስጠላ። በአበባ በምናምን ነገር አሸብርቁታ። አላደመቁትም። አደምቁት እልልታውን አደምቁት። ቆይ ኢብሮ አፍሮ ነው ወደ ኋላ ሄደው። ጸጉሬን ነው አፍሮ አይደለም። ጸጉሬ እኮ ነው። ይቅርታ ኢብሮዬ መብሩክ ብያለሁ። መብሩክ ኢንሻአላህ። አይ እናመሰግናለን። እና በዱአ ኢብሮ የሆነ ነገር ልል ነበረ በዛሬዋ ቀን። በቃ ይቅርብኝ አልልከፍክ። የሆነ ነገር ልል ነበረ። ምን ልትይኝ? ዋው ማሻአላህ ተባረከ ረህማን ማሻአላህ ቱ ብዬብሃለሁ። እሺ አይ ይሄ ነገር የተዘጋጀ እኮ ለሌላ ሰው ነበር አይደል? ኢብሮ እንደው ሀቁን ስናወራ ኧረ ተይ አንቺ ልጅ ተይ ጎረቤቴን እድርሃለሁ ብሎ የሸወደው ነው። አዎ አይገርምህም? ወይኔ ሳላ ጉድ ሰርተዋል። ሳላህዬ የኔ ወንድም የኔ አንበሳ። አይ አዎ ኮመንቶች ማሻአላ አሁን ያምራል። እንደዚህ ብር እንትን አልኩት አሸብርቁት። እንግዲህ ቢቻል እንደው ነሽዳ አልልህ ነበረ፣ ግን እዚህ ጋር ያው ይረግጡኛል እንጂ ባይረግጡኝ ብልልህ በቃ ስሜቴ ነበር ሰራሃ። እዚህ ረድ ነው የሚሰጥብሽ። አርፈሽ ተቀመጭ። ቀላል ቤት ከፍተው ነው እንጂ የሚረግጡኝ ምን አገባኝ እኔ። በኋላ ቤቴን ከፈቼ ነው የምሄደው። እከፍታለሁ በኋላ ከዛ እንመጣለን። እኔ ጋር በደንብ ነው የምንነሽደው። እሺ ኢንሻአላህ። ግን ሰርጓ አይተላለፍልንም ኢብሮ ላይቭ ላይ እዛ ሰውን አይመችም ሲል ነበረ ቀደም። ይተላለፍ አይመስለኝም። ወክቲ ሌላ ሰው የለም እንዴ ከሱ ውጪ? ስልክ ያለው ጓደኛ የለህ? ያስተላልፉልን ግዴታ ነው።
በቃ እቤት ምናምን ስገባ አጠፋለሁ። እሺ ጋይስ ምናምን ያው ከዛ በኋላ እንገናኛለን ኢንሻአላህ። እሺ እኔ መብሩክ ልበላ እንዴ? ሰላም አለይኩም ወራህመቱላህ። ወደፊት ለፊት ታቋይ ኩቲ ወደፊት ለፊት ጣ ምንድነው የምትለው? ትሽኮረመው እንደሱ ጣ ባረከላሁ ፊክ ማሻአላህ ተባረከላህ። ምንድነው የሚባለው እንግዲህ መብሩክ አላህ ያማረ የሰመረ ትዳር ያድርግልህ። እጅግ በጣም ደስ ብሎናል። መብሩክ የአልይና የፋጡማ ትዳር አላህ ያድርግልህ። በጣም ደስ ብሎናል። መብሩክ በድጋሚ እናመሰግናለን። አሚን ብለናል። አሚን ብለናል። አሚን አሚን። ብሮ ሰላም አለይኩም وعليكم السلام ورحمة الله وبركاته. أنتي كو قربنا على ياخذ بارك الله لكم وبارك عليكم وجمع بينكما في خير بلنا. آمين آمين آمين. يرضي الله يا رب. أنت እንደዛ አትበል። عمار ذرية الله يستاجر. ግን ደርሰናል። እኛ አዛበን ያለነው እኮ ቆመን አለበት። أخي بارك الله فيك. آمين آمين. بارك الله بينكما وجمع بينكما في خير. إن شاء الله نجنا السلام عليكم ورحمة الله. ኧረ ጋይስ አለንጋ አለ ተብሏል። አልሐምዱሊላህ ረፈዳችሁ ተብለናል። እንግዲህ አለንጋ አለው ተብያለሁ። ያለ ይሆናል አብሎ ብሮ ወዬ ያፊ ፋብል ኧረ አውፋ ብያለሁ። በቃ አሁን እዛ ስንደርስ የበለጠ እንኳን እንላለን። ያው እዛ ዘጓለሁ ኢንሻአላህ። አይ ራሳችሁ ዝጋና ዝም ብለው ወደ ራስ ተመለስ ምናምን ፋብል። አዎ ዘግቼው እንላለን ኢንሻአላህ። እስከዛ ትንሽ ረፍት አድርግ ረፍት አድርጋ ኢንሻአላህ። ረፍት ያስፈልጋል። አዎ ግድ ነው ኢንሻአላህ። ሰላም አለይኩም እደውላለሁ። በቃ ማለባሽ ወአለይኩም ሰላም ወራህመቱላህ። እሺ ደረሰን ስንደርስ ንገረኝ። አጠፋለሁ ወላሂ ዛትፎ በሉ ጀማው ሰላም አለይኩም ወራህመቱላህ። መልካም ጊዜ ይሁንላችሁ። ዱአ አድርጉልኝ እሺ። አላህ ማሻአላህ ካንተ ይሁን። አሚን አሚን። ስለዚህ ኢንሻአላህ ጁጁ ቻሌንጅ ተሰጥቶኛል ነው ያልሽኝ እና በማሰብና በመተሳሰብ እናርገው። ይሄ እናንተ ከመሬት ተነስታችሁ የጥላቻ ስሜት ከመውሰድ ከመሬት ተነስታችሁ የጥላቻ ነገርን ከማድረግ እግዚአብሔር የሚለው ቃል የተጀመረው ኢትዮጵያ ብቻ ነው። ኢትዮጵያ እግዚአብሔር የሚለው ቃል የሚታወቀው። ከዛ ውጪ እግዚአብሔር የሚል ቃል ዓለማችን ላይ እግዚአብሔር የሚባል አምላክ የለም። በነገራችን ላይ እግዚአብሔር የሚባል አምላክ ከናካቴው የአምላክ ስም አይደለም በመሰረቱ። ይሄ የየትኛውም የነብይ አስተምሮ አይደለም። በነገራችን ላይ እግዚአብሔር የሚለው የአምላክ ስም የነቢያት አስተምሮ አይደለም። የነቢያት አስተምሮ ነው ብሎ የሚሞግት አንድ ሰው ማስረጃ ማቅረብ ይችላል። እግዚአብሔር የሚባል የነቢያት አስተምሮ የለም። ይሄ ሀገራችን ኢትዮጵያ ውስጥ የነቢያትን መጽሐፍትን ተረጎምን ስላሉ ራሳቸው ያወጡለትና የፈለሰፉት ስም ነው እንጂ ነገር ግን የነቢያት አስተምሮ ሆኖ ነቢያት እግዚአብሔር ብሎ ጠርቶት አንድም ቦታ ላይ አይታወቅም። ይሄ ስም ማለት ነው ከናካቴው ጭራሹን ማለት ነው። ስሙ በራሱ የአምላክ ስም አይደለም ከመነሻው እና ይሄን ይመስላል እንጂ ሌላ ነገር አይደለም። ኦኬ ሌላ ጥያቄ ያለው አለ? ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ጁጁ እንዴት ነህ ማሜ? ሰላም ነው አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። ፎሎ አስደርገኝ፣ ቻሌንጅ አለኝ ኢንሻአላህ። እንዴ
ሲሰጠኝ ኢንሻአላህ አይባልም። ለምንድን ነው የሚባለው? ኢንሻአላህ አይባልም። እኔ ገንዘብ እሰጣለሁ ኢንሻአላህ አይባልም። ስማ ወይ ማታ ወይ በኋላ ካለክ አንድ ወገን ይዤልህ እመጣለሁ። ይመችካል? ወይ እኔ ቤት ወይ እዚህ ታደርቂ ነው? አይ ወላሂ በጣም እንትን ያላሰዋልና ምን ይመስልሃል? ካለው ኢንሻአላህ በዛ ሰዓት ላይ ካልተንቀሳቀስኩኝ ያለው ኢንሻአላህ በቃ ማታ ወይ ያኔ ማታ የትም አትወጣም። ጅብ ምናምን ይወጣላ ኢትዮጵያ። አይ ጅቡ እኛን አይበላንም። እኛም ጅቡ ሆነን ከሱ ጋር ተዋህደን ስላለን ችግር የለውም። አንናጣጣ ነው። እሺ ስንት ሰዓት? ወላሂ ሲሪየስ ስንት ሰዓት ልቅጠራ? 5 ሰዓት በኋላ ፍሪ ነኝ። ኦልሬዲ 5 ሰዓት በኋላ ከሆነ ሊመጣ ይችላል፣ ሊኖር ይችላል። እስከዛ ድረስ ባለው ቢዚ ነኝ። ቢገባ ራሱ ብዙ ላውራል። ኧረ ከቀኑ ወላሂ እሺ እነግረዋለሁ። አይካለ በሳውዲ አቆጣጠር 11 ሰዓት ማለት ነው። አዎ ገባኝ። ግን ወገናችን አይተኛም እዛ ሰዓት። እስቲ ኢንሻአላህ በሰላም ይነሳል። ለምን ከዛ በፊት እኮ ብዙ ወንድሞች አሉ አይደለ እኮ ያው አንተም አሉ ግን ኢንሻአላህ ከሌሊቱ 5 ሰዓት ያው ተወያዩና ኢንሻአላህ ፈጅር እናሰግደውም ሊሆን ይችላል። ሻዳ ሲዘን 4 ሰዓት እንኳን እመጣለሁ። እሺ ችግር የለውም ይሁን። እና የት ይሁን? አንተ ጋር ወይ እኔ ጋር? አንቺ ጋር እመጣለሁ። ችግር የለውም። ካልተመቸኝ ቶሎ ላልከፍት እችላለሁ። አይ እሱስ ተወው። አንቺ ጋር እመጣለሁ። ተወው ላይ እመጣለሁ ኢንሻአላህ። በቃ እስኪ አናግረውና ምንም ኧረ አታፍጥጥ። ፎሎ አስደርገኛው። ፎሎ አታድርጓት። ጁጁን በጣም ክፉ ሰው ናት። ፎሎ ካደረጋችኋት ጥሩ አይደለችም። የምትፖስተው የምትናገረው ክፉ ስለሆነች ፎሎ አታድርጓት። ጨርሻለሁ። አሁን 50 ሺህ ይገባሉ። በቃ እንደዛ ስላልኳቸው እኔ አስደረገኝ ላለ ሰው እንደዚህ ነው የምለው እኔ። እሺ አንተን አርጓት ገኒ ከላይ ሰው አለ መሰለኝ። ገኒ ማይክሽን አይሽ ገኒ ኦኬ። እኔ ምን ኦርቶዶክስ አይደለም በጌታ ነው። ኦርቶዶክስ በምንድን ነው? በገብርኤል ነው? አይ ኦርቶዶክስ ያው ስላሴ። ኦርቶዶክስ ፕሮቴስታንትም ስላሴ እኮ ነው ያው ነው። ኦኬ አንድ ሆኑ። እኛ ጋር ሲመጡ ነው አንድ የሚሆኑት። እዛም ይለዩት አይ ሲሪየስ በአማላጅነትና በፈራጅነት ነው እንጂ የሚለያዩት። ስላሴ ሁለቱም ይቀበላሉ እኮ ያው ናቸው። እነዛ የሚሉት ያው ማርያምን ታመልካላችሁ፣ ለማርያም ድንበር አልፋችሁ አምልኮ ተፈጸማላችሁ ስላሉ ያው አንዳንዴ ማርያም አማላጅ አይደለችም ኢየሱስ አማላጅ ነው ብሎ ያምናሉ ፕሮቴስታንቶች። ኦርቶዶክሶች ደግሞ ክርስቶስ ፈራጅ ነው እንጂ አማላጅ አይደለም ማርያም ናት አማላጅ ብሎ ያምናሉ። ማርያምን አማላጅ ናት ይላሉ። ያኔ ደግሞ እናንተ ጌታን አልተቀበላችሁም ጌታን ተቀበሉ እያሉ መንገድ ላይ ነፍሳቸውን ያስጨንቃሉ ፕሮቴስታንቶች እንጂ ስላሴ መቀበል ላይ ችግር የለባቸውም። ሁለቱም ስላሴን ይቀበላሉ። ሁለቱም አንድም ሶስትም ናቸው። የተለየ ነገር የላቸውም ማለት ነው። ግን ፕሮቴስታንቱ ኦርቶዶክሱን ሲያገኘው እና ጌታን ተቀበል እያለ ነፍሱን ያስጨንቃል መንገድ ላይ። ጌታን ተቀብያለሁ ቢለው አንተ የተቀበልከው ጌታ እኮ ኢየሱስ አይደለም ሌላ ጌታን የተቀበልከው እና እውነተኛውን ጌታ ተቀበል ይላል። እና አንዳንዴ ያስቁኛል። እንደዚህ አይነት አመለካከት አላቸው። አላኩል ያለው ሁሉም አላህ ሂዳያ ይስጣቸው። ያው የጭቃ ጥሩ የለውም ምንድነው የምን ቆንጆ የለውም ነው የሚባለው? የዝንጀሮ ቆንጆ የለም ነው የሚባለው? እንደዛ አይነት ነገር ነው ነገሩ። እሺ ጁጁ ነገር ነው ዝንጀሮ ምናምን እያልክ ስሜን አጠራው።
ፕሮፋይሉ ዝንጀሮ ከሆነ እኔ የጠረጠረ ሰው ካለ ዝንጀሮ ነው። እኔ ምን አውቃለሁ? እኔ ያለ ምንም ነገር የተናገርኩት ነገር የለው። ጁጁ የኔ ጋር እኮ ዘፈን ስላለ ነው። በኋላ ደግሞ ሻዳ ያዥ እንዳይሉ ኮሜንታተሮች ንገረኝ። እሺ ይኸው ወደ ጓሮ ሄጀለ ሳውዲ ዘፈን አለ እንዴ? ቆይ እንዴ ደፋር አሁን እኮ የድሮ ቀረ እና እንዴ የድሮ ሳውዲ አዲስ ጌታን ተቀበላችሁ? አሁን እንደውም እነሱ ላይ ብሰራ ስለና አንቺ ተገባቸው ነሽ አይዘው ወላሂ እኔ ራሱ እንዴት እንደደነገጥኩ ተመልሼ ተመጣው ማለት ኦኬ አብሽርሽ ባረከላሁ ፊኪ ዙዙን ፎሎ አታርጓት ቢበል እንዴ ፎሎ ለምን ታረጓታላችሁ? ፎሎ አታርጓት ጁጁን ክፉና ተላልኳችሁ። አዎ አይ እንደውም አንሱት 14 ሰው ብቻ አንሱት። እንደውም 135 ሰው ያለው 14 ሰው ብቻ። ስለዚህ አልፈልግም። አንሱ ፎሎወራችሁን አላኩላል ይሄን ይመስላልና እሺ ሌላ ጥያቄ ያለው አለ? ጁጁ በቃ ማታ እመጣለሁ ኢንሻአላህ። እሺ ከከፈትሽ ኢንሻአላህ ልቀመጥ እስከምዘጋ እስቲ አድርጉኝ። ድንገት ልፍ ያለ ሰው እንዴ ዙዙ ዘፈኑ ላይ ኢብራሂም ሰርግ ነው። የኢብራሂም ሰርግ ማለት አልገባኝ እንዴ አላወቅም እንዴ? ዛሬ ኒካህ ነው እኮ ያገባ ነው። ያው ጠዋት ሪከርድ አድርጌዋለሁ ዋና ፖስት እኔ በኤአይ ከሴቶች ጋር አቀናብራችሁ ሪካርድ የምታደርጉት ነገር አይመችኝም። አለርጂክ እኔ እሱ ተቃዋሚ ነኝ። እሱን በጣም ጠዋት እየሄደ ያኔ ተቃዋሚ ብቻ ሳይሆን እኔ በጣም የገረመኝ በዚህ ግን ሂድበት ወላሂ በዚህ ነገር አሁን አውራበት ወላሂ ይደብራል። አይ አይደለም እኔ ለማንም ብዬ ሳይሆን አንዳንዴ እውነታውን መናገር ስላለብን ነው። ለማንም አይደለም። አሁን የተለያዩ ፎቶዎች እየደረሱኝ ነው፣ የተለቀቁ ፎቶዎች በኤአይ ከሴት ጋር አቀናብሮ ምናምን አጨበብቶ ምናምን ሲፖስቱ ታዩ። አዋቂ ነው የምንሆነው አላዋቂ ነው የምንሆነው? እኛ እየተሻሻለን የሆነ ነገራቶችን እያሻሻለን ነው የምንሄደው፣ ወደ ኋላ ህፃን እየሆነን ነው የምንሄደው። ያ ጀማ ኢብራሂም እንደማውቀው አስተማሪ ነው አይደለ? ለኛ ጥሩ ነገር የሚመኝ በጣም ጀግና የሚበረታ ወንድማችን ነው። ደስታው ደስታችን ነው። ግን በኤአይ ከሴት አቀናብሮ መፖሰቱን ኢብራሂም ወዶት ነው? ጠይቃችሁታል? ይሄ ከሴት ምናምን እያጨበበጣችሁ ምናምን መሰሩት ነገር ተመችቶታል ኢብራሂም? ይሄ ነገር ይደግፋችኋል? ደስ ይለዋል ወይስ እናንተ በራሳችሁ ፍላጎት ነው ያን ነገር የምታረጉት? አድርጉ፣ ይሄ ነገር ሐላል ነው ይቻላል፣ ከማንም ከሴት ፎቶ ጋር አቀናብራችሁ ፖስቱኝ ብሎ ነው። የሚያገባት እኮ አንድ ሴት ናት አይደለችም? አንድ ሴት እስከሆነች ድረስ ሲጀመር በጥቅልሉ ከሴቶች ጋር ፎቶ አቀናብራችሁ ባትፖስቱት ለኔ ደስተኛ ነኝ። ከቻላችሁ አግዙት፣ መብሩክ በሉት፣ መልካም ነገር ተመኙለት። ግን የሚሰራው ነገር ምንድን ነው አልገባኝም ነገሩ ማለት ነው። ከትልቁ እስከ ትንሹ እንደዚህ አይነት ነገር ሲያደርግ ወላሂ ግርም ነው ያለኝ። የሆነ ልጅ ነበር እዚህ ሚዲያ ላይ አስታውሳለሁ፣ ቃሪ ወንድማችን ነው። ሲያገባ ልክ በቃ እሷም ትመጣለች ካሜራ ፊት፣ እሱም ካሜራ ፊት ይገባል፣ ይፖስቷቸዋል፣ ምን ይሏቸዋል። መጨረሻ ላይ ግን ለማግባት ብቻ አይደለም ሲፋቱም እንደዛው አደረጓቸው። ሲፋቱ ራሱ እሱ ራሱ ስለሷ አጠይቁኝ ይላል፣ ስለ ግል ህይወቴ አታናግሩኝ ይላል። መጀመሪያ ግን ካሜራ ፊት በቃ ማሻላ ነበሩ ሲቀናበሩ ምናምን፣ መጨረሻቸው ግን አውዝ ቢላ ነው። እና ዛሬ ሲያገባ እንደዚህ በኤአይ ያቀናበራቸው የፖስታቸው ሰዎች ነገ ቢፋቱ ደግሞ ቢጣሉ ተፋቱ ብላችሁ ነገም እንደዚህ ልታደርጉ ነው አይደል? ሐቂቃ ትዕግስት ብናረግ በጣም ብትታገሱ ለኔ ደስ ይለኛል። አንድ ወንድማችን ሲያገባ ደስተኛ ነን። በሱ የሚያመቃኘን ነገር የለም። ማግባቱ ሸሪዓችን፣ ትዳር እኮ የዲን ግማሽ አካል ነው የተባለለት ነው፣ ሱና ነው ትዳር። ግን በኤአይ ፎቶ ከሴት አቀናብሮ እኔን አሁን ከማልፈልጋ ሴት ጋር በኤአይ እያቀናበራችሁ ብትወስዱኝ ምንድነው ደስተኛ የሚያደርገኝ? አንዴ ታው እንጂ። ወይስ ለመጀመሪያ ጊዜ ነው ሰው መስተ ሲያገባ ያያችሁት? በህይወታችሁ የመጀመሪያ ጊዜ ነው እንዴ በታሪክ ሰው መስተ ሲያገባ ያያችሁት? ከዚህ በፊት መስተ ሰው አግብቶ አያውቅም?
ወይስ ኢብራሂም ይሄን ነገር አድርጉልኝ ብሎ አዘዛችሁ? በእርግጠኝነት ይሄ ነገር እንደማይደግፋችሁ 100% እርግጠኛ ነኝ። እንደውም አፍደሉና በላጩ ስትሩ ነው። የሱ ባለቤትም ስትሰተር እሱም ተሰትሮ ነገራቶችን ቢያደርገው የተሻለ። ነገር ግን ሚዲያ ከወጣ ደስተኛው እንኳን ከሆነን ይሄ በኤአይ በየቦታው ላይ ከፎቶ አቀናብራችሁ ከሴቶች ጋር ምናምን የምትወስዱት ነገር ምንድነው? ኸይር ነገሩ የተፈለገበት ያኒ ለኛ ያልተገለጠለን ለእናንተ የተገለጠላችሁ ነገር አለ? ይሄን የምትሰሩ ሰዎች እስኪ ንገሩኝ፣ የተገለጠላችሁ ነገር ምንድነው? ይሄ ነገር በጣም አምሯችሁ ነው አይደል? ደስ ብሏችሁ ነው ወይስ እናንተ ስላላገባችሁ? ሐቂቃ አንዳንዴ ቆም ብለን እናስብ። እኔ ወላሂ በጣም ግርም አሁን አይቻለሁ። በጣም ብዙ በኤአይ የተቀናበሩ ፎቶዎች መጥተውልኛል። በተለይ ፍሬንዴ ከሆኑ ሰዎች ጋር የሚደርሰኝ ፎቶዎች የሀገር ነው። አንዱ ነጭ አልብሶ ምናምን እጅ ያይዞ ከኢብራሂም ጋር ፎቶ ይፖስታል። አንዱ ደግሞ መካከለኛ ምናምን እጅ ያይዞ ይፖስታል። ዋት ምንድነው ችግሩ? ደስ ስላለን ደስ ማለት እኮ ለኔም ደስ ይለኛል። ወንድማችሁ ትዳር ግን በኤአይ ከማይሆን ሴት ጋር ከተለያየ ፎቶ አቀናብሮ መፖሰቱ ነው ደስ የሚለን። ደስታ በእንደዚህ አይነት መልኩ ነው የሚገለጸው። አሸካሪ እንደዚህ አይደለም። እና በጣም ነገራቶችን በልክ አድርጉት። ነገራቶች የሆነ በልክ በመጠኑ ቢሆኑ ደስ ይላል። ከቻላችሁ ፕሮግራሙን ተሳተፉ፣ ከቻላችሁ መብሩክ በሉት፣ ከቻላችሁ ሰርጉ ቦታ ላይ በአካል ሄዳችሁ እንኳን እሱን ብታስደስቱት ደስ ይላል። ግን ሚዲያ ላይ የሚሰራው ስራ ሐቂቃ ይቅርታ አድርጉልኝና አይመጣልኝም። እኔ እንደዚህ አይነት ነገር በተፈጥሮ አይሆንም። እኔ ወላሂ ነው የምነግራችሁ ነገር በግልጽኝነት ልንገራችሁ። ቁጭ ብዬ ፎቶ እንደዚህ መነሳት አልወድም በጭራሽ ልንገራችሁ። እና ከእንደዚህ አይነት ነገር ላይ በጣም ጥንቃቄ ልታደርጉ ይገባል። አንድ ወንድማችሁ ትዳር ሲይዝ መብሩክ በሉት፣ ደስ ይበላችሁ፣ ደስተኛ ሁኑ፣ በምንም ከጎኑን አግዙት። ግን ይሄ ከማይሆን ሴቶች ጋር ከምናምን በኤአይ ያቀናበራችሁ በየሚዲያው ላይ የምትለቁት በየሚዲያው ላይ የምታደርጉት ነገር ዛሬ ሲያገባ እንደዛ አደረጋችሁት፣ ነገ ደግሞ ወይ ተጣልቶ የሆነ ክፍተት ወይም ሲፋቱ የሰው ልጅ አይታወቅ ወይ ይጣላል ወይ በሰላም ይኖራሉ። አላህ ነው የሚያውቀው ወደፊት። ያኔም ደግሞ እንደዛ ተጣላ ብላችሁት ልትወስቱት ነው። አይ የዛሬ ያርገውና ትላንት እኮ እንደዚህ አድርገንለት ነበር ልትሉ ነው አይደል? አንዳንዴ በግል ህይወት ጉዳይ ላይ በግል ህይወት በሚሰራ ነገር ላይ ሚዲያን በጣም ትኩረት ባታረጉበት የተሻለ ነው ቢያስባል። እኔ እንደ አንድ ታናሽ ወንድም ነው ምክር የሚሰጣችሁ። ማድረግ ይችላል ሰው የፈለገው ማከናወን ይችላል፣ የፈለገው መስራት ይችላል። ለሱ እኔ ምንም እንትን የለኝም። ግን ባታደርጉት ደግሞ ለኛ በጣም በተለይ ደግሞ ይሄ በንጽጽር ዓለም ላይ ያሉ ወንድሞችን እንደዚህ ዛሂር ባታበዟቸው፣ ይሄ ግልጽ ነገራቶችን ይፋ ላይ ሚዲያ ላይ እንትን ባታደርጓቸው ለነሱ በጣም የተሻለ ነው ቢያስባል። ሌላ ሰው ቢሆን እንኳን ማናቀው ኖርማሊ ምንም ማይታወቅ ሰው ማይፈለግ ምናምን እንደዚህ ሪስክ ከሌለው ሰው ቢሆን ብታደርጉት እንኳን ነገሩ ሐላል ነው ማለት አይደለም። ለሌላ ሰውም ሐላል አይደለም፣ ሐራም እንደሆነ አውቀዋለሁ። ግን ሆኖም እንደዚህ አይነት ነገር ባይደረግ ደግሞ እንደዚህ አይነት ነገር ባይሰራ ደግሞ በተለይ ንጽጽር ዓለም ላይ ላሉ ለወንድሞችና ላይቶች እንደዚህ አይነት ነገር አስፈላጊ ነው ቢያላስብ ነገራቶችን በሰትር ማገዝ ያለባችሁን ማድረግ ያለባችሁን ነገር በውስጥ ብታደርጉት ለኔ በጣም አፍደል ልንገራችሁ። እና ጥሩ አይደለም። እኔ ወላሂ አይቻለሁ እዚህ ሚዲያ ላይ የሆነ አንድ ቃሪ ልጅ ነበረ ፎሎ አድርጌ በጣም የሚከታተለው መጀመሪያ ላይ በቃ ከካሜራ ላይ ፊት ለፊት ፍቅራቸው የሌለ ነው። ሲገቡ እንደዚህ ጭንቅላቷን ይሲማታል ምናምን በቃ አለው። እሷም ከካሜራ ስፖርት ሲሰራ እሷ ነው ካሜራ የምትቀርጸው፣ እሷም ትገባለች ምናምን። መጨረሻ ላይ ተፋቱና ስለሷ አጠይቀኝ ስለሷ አጠይቀኝ። እና እንደዚህ አይነት ነገር ሐቂቃ አስፈላጊ አይደለም። ነገራቶች የወንድም አይቶቻችን ደስታ በንጽጽር ላይ ያሉ አይቶች በውስጥ በንጽጽር ላይ አንድም ወንድሞች ሲጋቡ ተዳረን ሲይዙ ጥሩ ደረጃ ሲደርሱ ደስ ይለናል። አልহামዱሊላህ አልፈድሉ ሚነላህ ነው፣ ከአላህ ዘንድ የተሰጠ ኒዕማ ነው። ግን ይሄ በኤአይ ከሚሆነው አቀናብራችሁ ፖስታችሁ ልጁን ራሱ ማይፈልገው ህይወት ውስጥ ላይ ለምንድን ነው የምታስገቡት? ሐቂቃ ብንጠይቀው ወላሂ ይሄን ነገር አይቀበሉም ይሆናል። እሱ ራሱ ላይስማማበት ይችላል። እና እኔ እንጃ ሐቂቃ ለኔ አይመጣልኝም። እያየው ነው ብዙ ነገር ላይ እኔ ያው በሁሉም ነገር ማውራት ጥሩ አይደለም በማለት ነው እንጂ ዝም የሚለው ብዙ ነገራቶችን አይቻሉ። ሐታ የሚገርማችሁ ነገር ባለፈው ከኡምራ ራሱ ሲመጣ ልጁ ገና ሳይመጣ ሊያገባ ነው ምናምን እዚህ ሽብር ፈጠሩ። ያግባት አይደ ምንድነው እኮ ችግሩ? ማግባት እኮ ሐላል ነው አይደል? ሐላል እስከሆነ ድረስ ለዛ ነገር ደስ ብሎን መብሩክ ከማለት ውጪ ነገራቶችን ስትር ከማድረግ ውጪ ሚዲያ ላይ ወተን ይሄ እንትን ስራዎችን መስራት ተገቢ አይደለም ብዬ አስባለሁ። እና ጀዛኩሙላሁ ኸይር በእንደዚህ አይነት ነገር ባታደርጉት እኔ ደስ ይለኛል። አሁን የተለያየ ኤአይ ፎቶዎችን እያየው ነው። ባትጠቀሙት ለወንድሞቻችን ኸይር ነው ብዬ አስባለሁ። እንደኔ ነው። ይሄ የኔ አመለካከት ነው፣ የማንም አይደለም። የየሰው አመለካከት የየግለሰቡ አመለካከት ሊለያይ ይችላል። እና እንደዚህ አይነት ነገር
ከተስማሙበት ኦኬ ምንም ችግር የለውም። ግን ሰዎች ደግሞ አንዳንዴ የማይስማሙበትን ነገር ማድረጋችን ተገቢ ነው ብዬ አላስብም። ጀዛኩሙላሁ ኸይር። ለወንድማችን ኢብራሂምም መብሩክ ብለናል። አላህ ይቀበለው። በትዳሩም ደግሞ የወደፊት ህይወቱን አላህ ሳሊህ አድርግለት። የሱንም ወደፊት የሚወልዳቸውንም ልጆች ልክ እሱ አሁን የሚሰራውን ስራ ሰርቶ ለዲናቸው የሚለፉ አላህ አድርግለት። ምስቱንም አላህ ሳሊህ አድርጋት። ምስቱንም ለልጆቹ ተርቢያ የምትሆን ዛሬ ይሁንልኝ ስሙልኝ ብሎ የሚጋቡትን ትዳር ሳይሆን ስትር ብለው ልጆቻቸውን ደግሞ ነገ ፈሪያቸውን የምናይ አላህ ያድርገን። ይሄንን ነው የምንለው። በቃ ለአንድ ሙእሚን ወንድማችን ይሄን ነገር ብቻ ነው የምናደርግለት። ከዛ ውጪ ግን ይሄ ዛሬ ይሁኝ ብለን በኤአይ ሰርተን ምናምን አይደለም የምንጠቀመው። እንደዚህ አይነት ነገር ብትጠንቀቁ የተሻለ ነው ብዬ አስባለሁ። ሐቂቃ ለሱ ብቻ ሳይሆን ለራሳችሁም እንደዚህ አይነት ነገር አትጠቀሙ። ጥሩ አይደለም፣ አስፈላጊ ነው ብዬ አላስብም። እኛንም ይዘውጀን ትላለች ፎዚ። አረ ይዘውጃችሁ፣ ወላሂ እኔ ምን ችግር አለብኝ? እኔ ምቀኛ ነው። ይዘውጃችሁ፣ አላህ ይወፍቃችሁ እና ለሁላችሁም አላህ ይወፍቃችሁ። ትዳርን ለናፈቃችሁ፣ ልጅን ለምትናፍቁ ለሁላችሁ አላህ ይወፍቃችሁ። ጀዛኩሙላሁ ኸይር። ሐቂቃ አላህን ጎንበስ ብላችሁ ከለመናችሁት የምታጡት ነገር የለም። ምንም የምታጡት ነገር የለም። ከአላህ ዘንድ የምታጡት ምንም ነገር የለም። እኛ የምናመልከው አምላክ እኮ ኡድዑኒ ለምኑኝ አስተጂብ ለኩም እቀበላችሁ ያለ ነው። فإذا تعالك عبادي أني فإني قريب أجيب دعوة الداع إذا دعاني فليستجيبوا لي وليؤمنوا به لعلكم يرشدون ብሏል። ባሮቼ እኮ ስለኔ ከጠየቁ እኔ ለእናንተ በጣም ቅርብ ጌታ ነኝ ብሏል አይደል? ያ ቅርብ የሆነው ጌታ የፈለክ ነገር ጠይቁ። ልጅም ያጣችሁ አላህ ልጅን ሊሰጣችሁ ይችላል። ዘከርያ አለይሂ ሰላም እኮ ስንት ዓመት ልጅን ሳያገኝ ቆይቷል። ኢብራሂም አለይሂ ሰላም በባለቤቱ ስንት ጊዜ ልጅን አጥቶ ተሰቃይቷል። መጨረሻ ላይ ግን አላህ ወፈቃቸው። ስለዚህ የኛ ጌታ እንደዚህ አይነት ጌታ ነው የምናመልከው። ስንት ጊዜ ተሰቃይቶ እድሜያቸው 80 ምናምን ዓመት ገብቶ እንኳን ተስፋ ሳይቆርጡ ጌታችን አላህ ለምኖት ልጅን ሰጥቷቸዋል። በ80 ምናምን ዓመታቸው አስቡት። እንደዚህ አይነት ጌታ እያለን እናንተ ከናንተ የሚጠበቀው ይሄ ሰው ፊት ለፊት አይደለም ማውራት ያለባችሁ፣ ሰው ፊት ለፊት አይደለም መለፍለፍ ያለባችሁ። ይሄ በካሜራ ፊት ለፊት አይደለም፣ ከካሜራ በስተጀርባ ሆናችሁ ጨለማ ውስጥም ተቀምጣችሁ ቢሆን በተኛችሁበትም ተነስታችሁ ቢሆን ያንን ነገር ከለመናችሁት ወላሂ ጌታችን አላህ ቃሉን የሚያጥፍ ጌታ አይደለም፣ ይሰጣችኋል። ያንን ነገር ይተገበረላችኋል። ጊዜው ሊዘገይም ይችላል፣ ሊፈጥንም ይችላል። ዱንያ ላይ ያንን ነገር ካላገኛችሁት አኬራ ላይ ልታገኙት ትችላላችሁ። መጨረሻ ላይ ያንን የለመናችሁት እንደዋ ልታገኙት ትችላላችሁ። ግን የኛ ችግራችን ምንድነው? ሁሉንም ነገር ካሜራ ፊት ለፊት ነው የምናወራው፣ ከካሜራ በስተጀርባ የለንም ተግባር ላይ ማለት ነው። እና እንደዚህ እናድርግ ባይ ነኝ። ባረከላሁ ፊኩም። ነገራቶችን ከካሜራ በስተጀርባ እናድርገው እንጂ ሌላ ነገር ችግር የለበትም። ቅድም ጁጁ ራሱ ለኔም ዱአ አድርጉልኝ ትላለች። ሁላችሁም ዱአ ራሳችሁ አታረጉም እንዴ? ሰው እንዲያደርግላችሁ እብኑ ፉላንን አስገቡት፣ ያ ጀማ ኡስታዝ እብኑ ፉላንን አስገቡት። እና አደራ የምላችሁ ነገር እኔም ዱአ አድርግልኝና ኢንሻአላህ እስቲ እኔ ነው ጻድቅ አረጋችሁ እኮ ዱአ አደርግላችሁ ለሁላችሁም እያደረኩ ነው። እኔ ሰው አለየውም እዚህ እኔ ለማታቁኝም ጭምር ነው ዱአ ማረገው። አላህ ለተቸገረ በአጠቃላይ ነው ያልኩት። አላጠበኩትም ዱአውን ለኢከሊት አላልኩም። እና አይ ስሜን አንስተህ ዱአ አድርግልኝ። እሺ ኢንሻአላህ ችግር የለም አደርግልሻለሁ። እኔ ፕሮፋይልን ይዘህ ማለት ነው። እሱን ደግሞ እንትን ቤት ፕሪንት ቤት ሄጄ ፕሪንት ላሰራና ፕሮፋይሉን ሊያዝ እኔ ልክልሃለሁ። ከዛ እሺ በቃ ችግር የለውም። ሳትልክልኝ ፕሮፋይል በነገራችን ላይ አያሉ አምላክ እኮ ፕሮፋይል ማሳያት አይጠበቅም። የልብን ስለማቅ የልብን አዋቂ የሆነ ጌታ ስለሆነ እኛ ምንም ውስጥ ሆነን ምንም ላይ ሆነን ብንለምነው የሚሰማ ጌታ ነውና ፕሮፋይል ይዤ መናገር አይጠበቅብኝም። አሽሪ እሺ አረ ጁጁ ፕሮፋይልን ይዘን አድርግልኝ። እኔን እስከ ሀያቴ ልክልህና ከዛው በቃ እኔ ባልጠራውም ችግር እኔ ስላሰብኩት ብቻ አላህ ስለሚያውቀው እኮ ለአላህ ስሙን መናገር አይጠበቅብኝም። እሱ አዋቂ ጌታ ነው። አይ እኔ ያልኩካ በቃ እሺ ወገናችን በቃ ተረጋጋ እንዴ። አረ አድራቂ አና ይሄን መስላል። ባረከላሁ ፊኩም። ያው ከተሳሳትኩም እኔ ነኝ የተሳሳትኩት፣ አውፍ በሉኝ።
ሐቅም ከሆነ ከአላህ ዘንድ ነው፣ አላህ ይቀበለን። ባጢልም ከሆነ ስህተቱ ከኔ ስለሆነ አፉ በሉኝ። እንግዲህ እንደ ምክር ነው የሚለግሳችሁ። ያው ያደረጋችሁ ሰዎች ሁሉ ጥፋተኛ ናችሁ፣ ወንጀለኛ ናችሁ እያልኳችሁ አይደለም። እናንተ በመልካም ጎን አስባችሁት እንደሆነ ይገባኛል። መልካም ጎን ነው እየተረዳችሁት፣ የወንድም ደስታ ያስደስተናል ለማለት እንደሆነ ይገባኛል። ስታደርጉት ያንን ነገር መልካምነት አስባችሁት እንደሆነ ይገባኛል። እሱ ብቻም አይደለም ሌላም ነገር እያየው ነበር፣ አልተናገርኩም። በነገራችን ላይ እሱን ካላገባው ብሎ ማልቀስ የጀመረም ሰው ነበር መሰለኝ። እንደዚህ አይነት ነገርም እንኳን አይቻለሁ። ይሄ ነገር በእኔም ደርሶብኝ ስለማቅ ነገሩ ስህተት ነው። ነገር ግን አድራጊዎችም ራሳቸው ፈልጎት ላይሆን ይችላል፣ አንዳንዴ ፈልጎት ላይሆን ይችላል። ይሄን ነገር ሲያደርጉ ግን አላህ ሂዳያ ይስጣችሁ፣ ለሁላችንም አላህ ሂዳያ ይስጣን። እና የሚባለው ምንድነው ነገራቶችን አንድ ጥያቄ ያለኝ ፌመስ ሰዎች ማግባት በጣም ፊትና ነው። ለምንድን ነው? በነገራችን ላይ አንድ ነገር ልንገራችሁ፣ ከኔም አንፃር ከራሴ ጀምሬ ላውራችሁ። እኛ ሰዎች ስንባል ካሜራ ፊት ለፊት ያለ ነገር ስለሚያብረቀርቅብን ሁሉም ነገር ካሜራ ፊት ለፊት ከሚደረግና ከካሜራ በስተጀርባ ከሚደረግ ነገር እኔ ከ190 በሚባል ደረጃ ከካሜራ በስተጀርባ የተደረጉ ነገራቶች ለሁ ፊሃ ኸይር፣ በሱ ነገር ላይ መልካም ነገር አለበት። ካሜራ ፊት ለፊት የተደረጉ ነገራቶች አብዛኛው ነገር ፌክ ነው፣ አብዛኛው ነገር ማለት ነው። በነገራችን ላይ በዚህ ዘመን አይታችሁ ከሆነ ካሜራ እኮ አንድ ነገር ብቻ ነው የማታዩት ሚዲያ ውስጥ ላይ። እሱንም እኔ ስላላየው ይሆናል እንጂ እናንተ ልታዩት ትችላላችሁ። ሰው ካካ ሲያደርግ ወይ ሽንቱን ሲሸና ብቻ ነው ስልኩን እንደዚህ ወደ ኋላ አድርጎ ካሜራ ማይለቀው እንጂ በሌላ ነገር ካሜራ አልተቀረጻለ። ሐቂቃ ነገሩኝ። ካካ ሲያደርግ ግን የቀረጸ ሰው አላየሁም። እንደዚህ ካካ ሽንት ሲሸና ሽንቱን እንደዚህ የለቀቀ ሰው ሌላ ምንም የቀረ ነገር የለም ከካሜራ ውስጥ። ካሜራውን አድርጎ እንዲህ ሲጎርስ ካሜራ ያላደረገ፣ ከምስቱ ጋር አልጋ ላይ ሲቃለት ካሜራ ያላደረገ፣ በቃ እንዳጠቃ ህይወቱ ላይ ማለት ነው። ፀጉር ቤት ስትሄድ፣ ጎዳና ስትወጣ፣ በመኪና ስትገባ፣ ስትወርድ፣ ከቤት እግሯ ሲወጣ ካሜራ እንዲህ ያልተደቀነበት ነገር አለ። ግን ያላየሁት ካካ ሲያደርግ ብቻ ነው ካሜራ የፖሰተ ያላየሁት። መጨረሻ በቃ ልብሳችን እንደዚህ ጃኬት ስንለብስ፣ ፀጉራችን ስንቆረጥ፣ ፀጉራችን ስንሰራ በቃ ካሜራ የሌለበት ህይወት የለም። በቃ ካሜራ ላይ እንዲህ ካላልክ ራሳችንን ካላሳየን ግን እስካሁን ያልተረዳሁት ነገር ቢሆን ካካ ሲደረግ አላየሁም። አቅርታ እሱንም እናንተ አይታችሁ ላይሆን ይችላል፣ እናንተ ልታዩ ትችላላችሁ። ግን እኔ ያልደረሰኝ ሚዲያ ላይ ከካሜራ ያላየሁት ነገር ቢኖር ካሜራ ያልገጠመኝ ነገር ቢሆን ይሄ ነገር ብቻ ነው። እንደዛ አይነት ነገር አላየሁም። እሱም ሊኖር ይችላል፣ ወላሁ አለም። እኔ ስላልገጠመኝ ነው። ግን ሌላ ነገር እንዳጠቃላይ ካሜራ ነው። በቃ ካሜራ፣ ስልክ ሲያወራ ካሜራ፣ ይሄ ነገር ካሜራ፣ ይሄ ነገር ካሜራ። ለምን ሐቂቃ አላውቀውም። በቃ ነገሩን እኔ አይሁን እናንተ ትስቃላችሁ። ሐቂቃ ወላሂ እኔ ያስተዋልኩትን ነገር ነው የምነግራችሁ። ሐቂቃ ወላሂ ያስተዋልኩትን ነገር ነው የምነግራችሁ። ያየሁትን ነገር ነው። ሰው ዛሬ የሆነ ሊበላ ምግብ ከቀረበ የለም አይሆንለትም። ካሜራ እንደዚህ አድርጎ ምግቡን እንደዚህ ካላረገ ማለት ነው። በቃ አይ ይሄን ምግብ ይዩልኝ ወይንም ሲበላ ሲጎርስ ምግቡን ካላሳየ አይሆንለትም። የሆነ አካል የሆነ ልብስ ሲገዛ ያንን ልብስ ግዴታ ካሜራ እንደዚህ ሳይቶ እችን ልብስ ይዩልኝ ካላላ አይሆንለትም። የሆነ ቦታ ላይ ሄዶ አበባ አረንጓዴ አትክልት ካገኘ እችን አትክልት ይዩልኝ ካሜራ እንደዚህ ካላደረገ አይሆንለትም። ሁሉ ነገር ካሜራ ታው እንጂ ካሜራ ሳይኖር እኮ ኖረናል። አንዳንዴ ከካሜራ በስተጀርባ የምናደርጋቸውን ነገራቶች ሊኖሩ ይገባል። ጌታችን አላህ እኮ በካሜራ አይደለም እናንተ በቀረሳችሁት ካሜራ አይደለም ያለው። በቃ ነገራቶችን አንዳንዴ መደረግ ያለብንን እናደርጋለን፣ መደረግ የሌለብንን እንተዋዋለን። እና እንደዚህ አይነት ነገር እንረዳዳ ለማለት ያክል ነው። ምናልባት ያጠፋው ከሆነ አፉ በሉኝ። ባረከላሁ ፊኩም። ነገራቶቹ ወዳልተፈለገ ዘመናችን አሁን ያለንበት ዘመን በጣም ከባድ ነው፣ በጣም ከባድ ነው። እና የሚላችሁ ነገር ምንድነው? አደራ አብዛኛ ጊዜ ነገራቶች ይሄ በተለይ አስፈላጊ ያልሆኑ ነገራቶች ካሜራ ፊት ለፊት ባይመጡ ካይራላችሁ ምን ያደርጋሉ? ምንም ያደርጉ የሚጠቅሙ ነገር የላቸው። አሁን እኮ በዚህ ዘመን የሆነ የሚገርማችሁ ነገር ሴት ልጅ በውስጥ ገብታ ኢንቦክስ ካረገችለት ኤካይሌ ኢንቦክስ አረገችልኝ ብሎ እኮ ካሜራ የሚፖስት ሰው አለ። እንደዚህ አይነት አካልም ደርሰናል በዚህ ዘመን ማለት ነው። አንድ አስታውሳለሁ፣ አንድ ወንድማችን መሰለኝ ወላሂ አለም እሱ ራሱ ይናገራል። ስንት መቶ ሺህ ሴት ጠይቆኛል። 11 ሺህ ሴት ነው ስንት ሺህ ሴት ወላሂ አለም እኔ ተሳስቼም ሊሆን አገር እንደዚህ ጠይቆኛል ብሎ የተወራም ሰው ነበረ የሆነ ሰዓት ላይ አስታውሳለሁ። እኔ በቃ ካሜራ ላይ የሆነ ነገር ካላወራን እሺ ተጠይቆም ቢሆን ይሁን ሳይጠየቅም ቢሆን አይሁን እሺ ካሜራ ላይ መናገሩ ለምሳሌ አድቫንቴጁ ምንድነው? ከዛ ነገር ላይ የምናገኝበት 400 ነው 300
እሺ ይሁንላችሁ። በቃ ለማንኛውም እናንተ አስተካክሉት። እንደዚህ አይነት ድምጽ ሰምቼ ወላሂ የሆነ ጊዜ በጣም ነው የተገረምኩትና ሐቂቃ እሱን እኔ ቁጥር ብትሉኝ አልቆጥርም። አሁን ለምሳሌ 300 ሰው አድርጎልኛል አላረገልኝም ቁጥር ብትሉኝ ራሱ ላልቆጥር እችላለሁ። ግን አሁን ካሜራ ፊት እንደዚህ ብለን ስናወራ ምንድነው የምናገኘው ነገር አለ? የምንጠቀመው ነገር አለ? በዚህ ነገር ላይ ምን እኔ በጣም ውድ ነኝ ማለት ወይስ ምንድነው አልገባኝም። እና ሁሉም ነገር ሚዲያ ላይ ማውራት አያስፈልግም። አንዳንዴ ነገራቶች ስተር ብለን የግል ጉዳያችን በግል እንጨርሳለን። ሚዲያ ላይ ማውራት አለብንም በሚዲያ እናወራለን። ሚዲያ ላይ መደረግ የሌለበትን ከሚዲያ በስተጀርባ እናደርጋለን። አለቀ። አሁን በቃ የቀረን ነገር ካካ ብቻ ነው። ወላሂ ሐቂቃ እኔ አላየሁም ካካ። እሱንም ግን ሳላየው አልቀርም። በህይወት እስካለን ድረስ አየዋለሁ ቢያስባል። አሁን ዘመናችን ሰነጠለ ሲባል ወደ ሰይጣን ሲሻገር ከስንጣሌ ወደ መሰንጠን ነው ምናምን ሲገባ አሁን ቀጣይ ሰው ካካ እያረገ ካሜራውን ወደ ኋላ አድርጎ እንደዚህ በስልኩ ካሜራ እያረገ መቅረጹ አይቀርም። ታያላችሁ፣ ጠብቁ። ይሄ ነገር ነው የቀረው ሚዲያ ላይ። ይሄ ሲለቀቅ ደግሞ ስናይ በቃ አለቀ። ምንም የቀረ ነገር የለም። ተሰናብቱ። በዘመናችን እኮ አንድ ሰው ሞቶ በነገራችን ላይ ቀብር ቦታ ስትሄዱ ቀብር ቦታ ላይ ካሜራ እንደዚህ አድርጎ የሚቀርጽ ሰው አለ። ቀብር ማለት ነው። ያ ሰው ሄዶ ቀብር ቦታ ላይ ሆነን ቀብር ቦታ በካሜራ እንደዚህ ይደረጋል አይደል? አይታችሁ አይደል? አላያችሁ? አይተናል። እና ዘመናችን እስከዚህ ድረስ ደርሷል። ብቻ ለሁላችንም አላህ ሂዳያ ይስጣል። ለሁላችንም አላህ ቀኑን ይወፍቀን። በዚህ ነገር ትንሽ ምጨምርበት የውስጥንም ሰላም እንደሚነሳ ነው። ወላሂ ማለት እኔ አሁን በቅርብ ጊዜ አሁን ያልካቸው ሁሉ ነገር የትም ቦታ ስሄድ ስበላ ስጠጣ ራሴንም እፎስታለሁ ምናምን ገባ እና የሆነ የአይምሮ ጭንቀት በጣም ስትረስ ነው የሚያደርግህ ምናምን እና የሆነ ከተሰተርኩ በኋላ ከተውኩ በኋላ ያለኝን የውስጥ ሰላም እኔ ነው የማውቀው። ይሄ ስለ ራሴ ነው የምናገረው ማለት ነው ያየሁበት ነገር እና በጣም ልክ ነህ። ሀታ እኔ ልጄን ፖስት ነበር ምናምን እሱም በቃ ከመፖሰቴ ስንትን ስል ነው ልጄም ሰላም የሆነው እና በዚሁ አጋጣሚ የአይንናስ የሚባልም ነገር አለ። ብዙ ነገሮች አሉ። ከብዙ ነገር ነው እንትን ያኔ እንደዚህ ባናደርግ ጥሩ ነው። ወላሂ እውነቴን ነው። እኔ በራሴ ስላየሁት እኔ አሁን የውስጤ ሰላም እኔ ነው የማውቀው። በፊት ግን በቃ በሳጫለሁ፣ ስትረስ ገባለሁ ምናምን ይሄ ሁሉ እንጃ ልብ ያፍናል። በቃ አላውቅም። በጣም የውስጥ እንትን ነው የሚሰማና አልሐምዱሊላህ አሁን ወላሂ ራስን ስትሰተር ምናምን ስትል የሚያሳየው ለውጥ አለ። አላህ ሂዳያ ይስጠናው ነው። ጀዛከላ ሁላችንም ወላሂ እኔ ራሴ እዛው ዓለም ውስጥ ይሄ ያለሁት አሁን እኔ ሲናገር እኔ ጻድቅ ምናምን መስያችሁ ከሆነ ተሳስታችኋል። እኔ ራሴ እኮ አለሁበት አሁን እኔ ራሴ እየኖርኩበት ነው አይደል? እኔ ራሴ ያለሁበት ህይወት ነው። ግን ያ ነገር ለኛ አስፈላጊ ሆኖ አይደለም። በነገራችን ላይ እየተናገርኩ ያለሁት አሁን ምናልባት አንዳንድ ወንድሞች እኔ ጻድቅ እየሆንኩ አይደለም። ሐቂቃ ወላሂ እኔ ራሱ ያለሁበት ዓለም ላይ ነው። እኛ ራሳችን አሁን የዘመናችን ሁኔታውን ነው እየነገርኳቸው ያለሁት እንጂ ጁጁ እንዳለችው ራሳችን ያለንበት ህይወት ነው። ሌላ አካልን ለመተቻት ሳይሆን አሁን የደረስንበት አሁን ያለንበት ሁኔታ ደግሞ የሚገርመው ደግሞ እሱ ብቻ አይደለም። ያ ድርጊት ሲደረግ ሁላችንም ተመሳሳይ የምንሆነው ነገር ላይ በቃ ሐራም መሆኑንም ራሱ እያወቀን አእምሯችንም ያንን ነገር እያስረዳንም በሰማ እንዳልሰማ ሆነን ኖርማል አድርገን የምንጠቀመው ነገር ነው። የሚገርመኝ ገብታችኋል? አሁን እኔ የሆነ ነገርን ሳደርግ በቃ እኔ ስላደረኩት እኔን የሚወደው ሁሉ ኖርማል ያደርገዋል፣ ሁሉም ያከናውነዋል። በቃ ተው ይሄ ነገር አይሆንም አይባባልም። ልክ ኩንቱም ኸይረ ኡመተን ኡኽሪጀት ሊናሲ ተዕሙሩነ ቢልማዕሩፍ ወተንሐውነ ዐኒል ሙንከር እንደተባለው እኛ የተሻሉ ህዝቦች የተባለ ነገር የሆነ መጥፎ ነገር ማይሆን ነገር ሲደረግ ተው ማለት ነው አይደል? ከዛ ነገር ስትከለክሉ እናንተ የተሻሉ ህዝቦች ነን የተባልነው በመልካም ስናዘው። ነገር ግን አንድ አካል አደረገው ማለት በቃ ኖርማል ነው ለኛ። ቀጣይ እኛም እንደግመዋለን። ካሜራ ቃላት ይሄ የምናወጣው ቃላት አይደለ? ያ የሆነ አካል ያንን ቃላት ከተጠቀመው እኛም ያንን ቃላት እንጠቀመዋለን። ዘመናችን እዚህ ደረጃ ላይ ደርሰናል እና ሐቂቃ ሁላችንም አላህ ሂዳያ ይስጠን። አሁን ጁጁም ያው ያለፍንበት ታሪክ ነው። ለሁላችንም ለኔም ላንቺም አላህ ልቦና ይስጠን። ጀዛኪላህ። በእርግጥ ከካሜራ በስተጀርባ ያሉ ነገራቶች ለኛ አፍደል ናቸው። ካሜራ ፊት ለፊት የሚደረጉ ነገራቶች በአጠቃላይ ወላሂ ከይራቸው በጣም አናሳ ነው እና በንጠነቀቅ ባይ ነኝ። ማታ ኢብራሂም እናቴን ሰደበብኝ። ፎዚያ ነገር አታቀጣጢ አፍ በይውላላ ብለሽ ካልሆነ እዛው ከሱ ጋር ታወሪያለሽ። እንደዚህ አይነት ቦታ ላይ እንደዛ አትበይ።
አፉ በይኝና እንደዚህ አይነት ነገር አታውሩ ብያችኋለሁ። እኔ ቤት ግን ይቅርታ እያረግሽልኝ እንደዚህ ሲል ክፋት ኖሮኝ ምናምን ሳይሆን አትሰዳደቡ ብዬ ማታ ተናግሬያለሁ። ጨርሻለሁና ይሄን ይመስላል። ባረከላሁ ፊኩም። አሁን ሊወጣ ነው፣ አስርም እየተቃረበ ስለሆነ ለሁላችሁም ሀጃችሁን አላህ ይምላላችሁ። ይሄን ይመስላል። አሁን ምን መሰላችሁ? ያው የፎቶ ነገር በቃን፣ ከዚህ በላይ አያስፈልግም። ፕሮፋይልን ፎቶአችሁን አታድርጉ። አናደርግም ያላችሁም አላህ ይጠብቃችሁ፣ ያደረጋችሁ ማጥፉ። ፕሮፋይል ብቻ ሳይሆን ምንም ነገር በነገራችን ላይ ፕሮፋይል ራሱ መቀያየሩ ከባድ። እኔ ይሄን ፕሮፋይል ከተጠቀምኩት 8 ዓመት ነው ምናምን። ፕሮፋይል መቀያየር አይመጣልኝም። እንደው ቴሌግራም የመጀመሪያ የከፈትኩ ጊዜ ነበር ፕሮፋይል የሚቀያየረው ዝም ብዬ ማለት ያምረኝ ነበር ታውቂያለሽ። ያችንም ይችንም አረግ ነበር። ከዛ በኋላ ግን ሙሉ በሙሉ ነካት ያረኩታል። እንደዚህ ቁጭ ብዬ ፎቶ መነሳት በራሱ ለኔ ዳገት ነው። አይፎን ፕሮ ማክስ ሰጣችሁኝ እንደዚህ ፎቶ ራሴን ተነስተላከልኝ ይከብደኛል፣ ለኔ ዳገት ነው። ያ ማለት ግን አልነሳም ማለት አይደለም፣ ግን አይመጣልኝም። በቃ በህይወቴ ሰው አዲስ ስልክ ይገዛል፣ ቀድሞ ፎቶ መነሻ ቦታ ነው መንገድ ላይ የሚሄደው። ሐቂቃ ማለት ነው። አላህ ለሁላችንም ቀልብ ይስጣል። እና ይሄን ይመስላል። ባረከላሁ ፊኩም ጀዛኩሙላሁ ኸይር። አደራ የሚላችሁ ነገር ግን የአሁኑን ነገር ስታደርጉ እንዳትፖስቱ። ሽንት ቤት ገብታችሁ እንደዚህ ያርጋችሁ ግን እንዳታረጉ። እሱን የቀረው ሚዲያ ላይ እሱን ያረገ ሰው በቃ አለቀለት። ሰሚ ደርሰናል። በቃ እኔ ምሳ እየበላሁ ነው። ታዲያ ቢያ ተረኔ ማለልከኝ እንዳባይ ካላልኩም እንደውም አነሳዋለሁ በደንብ እኮ ምንድን ነው እሱ እኮ አለ ግን ያው ሼር አደርግልሃለሁ። አራት አድርግልኝ እዛው ለራስሽ በረካውኝ የተባረከ ይሁን። ምን አፍያ ብያለሁ ለራስሽ እዩ ወላሂ። አይ ለፈገግታ ነው ተስተግፍሩላህ። የላ እንጣ በቃ ማታ ፕሮግራሙ ከተስተካከለ እነግርካለሁ። እሺ ማታ እመጣለሁ ኢንሻአላህ። ማታ ልጁ ከገባ ኢንቫይት ላክልኝ። ከገባ በየትኛውም ሰዓት አንቺ ጋር መጥቶ በገባ ሰዓት ላይ ፍሪ ከሆንክ ኢንቫይት ላክልኝና ኢንቫይቱን አይቼ እገባለሁ። ሰማሽ? እወጣለሁ ትላለህ፣ ሰው ትስባለህ። እሺ ፎሎ አድርጉኝ። እስካሁን 16 ሰዎች አውቃለሁ። እኔ ብትከተሉ ምንም አታገኙም፣ ግን ያው ቢሆንም ለእህታችሁ ቻሌንጅ ተሰጥቶኝ ነውና አሁን እጄን እንደዚህ አድርጌ እንዴት ነው የሳብኩት? እኔ በንፋስ ነው እንደዚህ አብዬ ነው የሳብኩት። ምኑን? ኧረ ሰው ትስባለሽ? ምን ሰው ሲበላው እጄ አለ። አይ ሰው ስትስባለህ ስልህ እኮ እኔ ኧረ ተው ነገረኛ አትራቂ ፎሎዬን ያነሱታል ማለት ገስት ላይ ለማለት ገስት ላይ ማን እንዳለ ራሱ ተሻየው። እኔ እጄን እንደዚህ አድርጌ ወደ ገስት ራሱ አልተጠጋሁም። እኔ ከስልኬ ሪቄ እኮ ነው ቁጭ ያልኩት። ያው ሞዴሬተሮችህ ማለት ቀኝ እጆችህ ስለሆነ ወይ እነሱ ሊሆን ይችላል። ሰላም አለይኩም ኡስታዝ። ሁሉ عليكم السلام ورحمة الله وبركاته. حياكم الله أهلا وسهلا. الحمد لله رب العالمين. ما شاء الله سلامنا الحمد لله. واصل ما شاء الله. አንዳንድ ነገር በሉን ተፈደሉ ኢንሻአላህ ኡስታዝ። ምናልባት ስናወራ የምናጠፋ ከሆነ ለምንም ያጠፋችሁት ነገር የለም። አብሽሩ፣ አላህ ይጨምርላችሁ፣ አላህ ይحفظك ወከሰረ አላህ እንግዲህ ነገሩን ኢንሻአላህ። አብሽር፣ ዋጅብ ነው፣ ግዴታ ነው። ነሲሐው የዚህ ኡማ ግዴታ ነው፣ ኢጅባሪ ነው። ወተዋሰው ቢሶብሪ ወተዋሰው ቢልሐቅ አይደለ? ግዴታችን ነው፣ ግን የስተት ነገር የለም። ቀጥሉ፣ አብሽሩ። እኔ ትንሽ ጫጫታ ስላለ ነው። እሺ ኢንሻአላህ ኡስታዝ ባረከላሁ ፊኩም። እሺ የተደበቀ ከላይ የተደበቀ እውነት ድምጽ ይሰማል? ኦኬ ኢንሻአላህ ባረከላሁ ፊኩም ጀዛኩሙላሁ ኸይር። በቃ አድሚናቶች ሰው አትሳቡ ኢንሻአላህ። እኔም ለውጣ 10 ሰላትም ቀርቧል ሊንቀሳቀስ ስለሆነ በኋላ ከተመቸኝ ከ10 ሰላት በኋላ እመለሳለሁ። ጀዛኩሙላሁ ኸይር። ወንድምናቶች ምናልባት የተናገርነው ስህተት ከሆነ ከኛ ነው። እንግዲህ ስህተታችንን እያረማችሁ ሐቁን ብቻ ተቀበሉ። ጀዛኩሙላሁ ኸይር። አላህ ጠብቃችሁ፣ ኡስታዙናም አላህ ጠብቃችሁ። አትጥፉ እንግዲህ
ባረከላሁ ፊክ ወጀዛከላሁ ኸይር ኢንሻአላህ። በነገራችን ላይ ኡስታዝን ፎሎ አድርጓቸው። ኧረ ችግር የለውም አብሽር፣ ችግር የለውም። እናንተን ካረጉ ቀርሞ ለኛ ምንም አይም አይደለም ማለት ነው። ወላሂ አብሽር፣ ችግር የለውም። ኡስታዝን ፎሎ አድርጓቸው። እይታችን ዙዙንም እይታችን ለኛም ጋር አስር እየደረሰ ነው። ኋላ ከገባህ ኢንሻአላህ እስኪ እንሞክራለን። እሺ ኢንሻአላህ ባረከላሁ ፊኩም። ከተመቸኝ ኢንሻአላህ እገባለሁ ከአስር በኋላ። እሺ ያላ ሰላም አለይኩም። አላህ ይጠብቃችሁ በያላችሁበት። እኔም ለውጣ ከአስር በኋላ ያላ ፈቃድ ከሆነ እንገናኛለን።